ምዕራፍ 23 ንጉሡ ኢዮስያስ አምልኮ ጣዖትን እንዳስወገደ ንጉሡም ላከ። የይሁዳንና የኢየሩሳሌምን ሽማግሌዎች ሁሉ ወደ እርሱ ሰበሰባቸው። ንጉሡም ወደ እግዚአብሔር ቤት ወጣ። ከእርሱም ጋር የይሁዳ ሰዎች ሁሉ በኢየሩሳሌምም የሚኖሩ ሁሉ ካህናቱና ነቢያቱም ሕዝቡም ሁሉ ከታናናሾቹ ጀምሮ እስከ ታላላቆቹ ድረስ ወጡ። በእግዚአብሔርም ቤት የተገኘውን የቃል ኪዳኑን መጽሐፍ ቃል ሁሉ በጆሮአቸው አነበበ። ንጉሡም በአምደ ወርቁ አጠገብ ቆሞ እግዚአብሔርን ይከተሉ ዘንድ ትእዛዙንም ምስክሩንም ሥርዓቱንም በፍጹም ልባቸውና በፍጹም ነፍሳቸው ይጠብቁ ዘንድ በዚህም መጽሐፍ የተጻፈውን የቃል ኪዳን ቃል ያጸኑ ዘንድ በእግዚአብሔር ፊት ቃል ኪዳን አደረገ። ሕዝቡም ሁሉ በቃል ኪዳን ጸኑ። ንጉሡም የካህናቱን አለቃ ኬልቅያስን በሁለተኛውም ማዕረግ ያሉትን ካህናት በረኞቹንም ለበዓልና ለማምለኪያ አጸድ ለሰማይም ሠራዊት ሁሉ የተሠሩትን ዕቃዎች ሁሉ ከእግዚአብሔር መቅደስ ያወጡ ዘንድ አዘዛቸው። ከኢየሩሳሌምም ውጪ በቄድሮን ሜዳ አቃጠሉት፣ አመዱንም ወደ ቤቴል ወሰዱት። የይሁዳ ነገሥታትም በይሁዳ ከተሞች በነበሩት በኮረብታው መስገጃዎች በኢየሩሳሌምም ዙሪያ ባሉ መስገጃዎች ያጥኑ ዘንድ ያኖሯቸውን የጣዖቱን ካህናት ለበዓልና ለፀሐይ ለጨረቃና ለከዋክብት ለሰማይም ሠራዊት ሁሉ ያጥኑ የነበሩትን አቃጠላቸው። የማምለኪያ አጸድንም ጣዖት የእግዚአብሔር ቤት ወደ ኢየሩሳሌም ውጪ ወደ ቄድሮን ፈፋ አወጣው። በቄድሮንም ፈፋ አጠገብ አቃጠለው፣ አድቅቆም ትቢያ አደረገው። ትቢያውንም በእግዚአብሔር መቃብር ላይ ጨመረው። ሴቶቹም ለማምለኪያ አጸድ መጋረጃ ይፈትሉባቸው የነበሩትን በእግዚአብሔር ቤት ውስጥ ያሉትን የሶዶማውያንን ቤቶች አፈረሰ። ካህናቱም ሁሉ ከይሁዳ ከተሞች አወጣቸው። ከጌባልም ጀምሮ እስከ ቤርሳቤ ድረስ ካህናት ያጥኑበት የነበረውን የኮረብታ መስገጃ ሁሉ ርኩስ አደረገው። በከተማይቱም በር በግራ በኩል በነበረው በከተማይቱም ሹም በኢያሱ በር መግቢያ አጠገብ የነበሩትን የበሮቹን መስገጃዎች አፈረሰ። የኮረብታው መስገጃዎች ካህናት ግን በኢየሩሳሌም ወዳለው ወደ እግዚአብሔር መሠዊያ አይመጡም ነበር። ብቻ በወንድሞቻቸው መካከል ቂጣ እንጀራ ይበሉ ነበር። ሰው ሁሉ ወንድ ልጁን ወይም ሴት ልጁን ለሞሎክ በእሳት እንዲሰዋ በሄኖም ልጅ ሸለቆ ቆሞ የነበረው ጣፌትን ርኩስ አደረገው። የይሁዳም ነገሥታት በእግዚአብሔር ቤት መግቢያ አጠገብ በከተማው አቅራቢያ በነበረው በንጉሡ ጃንደረባ በናታን መኖሪያ አጠገብ ለፀሐይ የሰጧቸውን ፈረሶች አቃጠለ። የፀሐይንም ሰረገሎች በእሳት አቃጠለ። የይሁዳም ነገሥታት ያሰሩትን በአካዝ ቤት ሰገነት ላይ የነበሩትን መሠዊያዎች ምናሴ የሚያሠራውን በእግዚአብሔር ቤት በሁለቱ ወለሎች ላይ የነበሩትን መሠዊያዎች ንጉሡ አስፈረሳቸው። ከዚያም አወረዳቸው፣ አደቀቃቸው። ትቢያቸውንም በቄድሮን ፈፋ ጣለ። በኢየሩሳሌምም ፊት ለፊት በርኩስት ተራራ ቀኝ የነበሩትን የእስራኤል ንጉሥ ሰሎሞን ለሲዶናውያን ርኩሰት ለአስታሮት፣ ለሞዓብም ርኩሰት ለካሞሽ፣ ለአሞንም ልጅ ርኩሰት ለሞሎክ ያሰራቸውን መስገጃዎች ንጉሡ ርኩስ አደረገ። ሐውልቶቹንም ሁሉ አደቀቀ። የማምለኪያ አጸዶቹንም ሁሉ ቈረጠ። በስፍራቸውም የሙታንን አጥንት ሞላበት። ደግሞም በቤቴል ኮረብታ የነበረውን መሠዊያ
እስራኤልንም ያሳተ የናባጥ ልጅ ኢዮርብዓም ያሠራውን የኮረብታውን መስገጃ ይህንንም መሠዊያና መስገጃ አፈረሰ፣ ድንጋዮቹንም ሰባበረ፣ አድቅቆም ትቢያ አደረገው፣ የማምለኪያ ዐፀዱንም አቃጠለው። ኢዮስያስም ዘወር ብሎ በከተማ የነበሩትን መቃብሮች አየ። ኢዮርብዓምም በበዓል ጊዜ የእግዚአብሔር ሰው እንደ ተናገረው እንደ እግዚአብሔር ቃል ልኮ ከመቃብሮቹ አጥንቶቹን አስወጣ፣ በመሠዊያው ላይም አቃጠላቸው፣ አረከሰውም። ዘወርም ብሎ ይህንን ቃል ወደ ተናገረው ወደ እግዚአብሔር ሰው መቃብር ዐይኖቹን አቀና፣ እንዲህም አለ፣ ይህ የማየው የተቀበረ ነገር ምንድን ነው? አለ። የዚያችም ከተማ ሰዎች ከይሁዳ መጥቶ በቤቴል መሠዊያ ላይ ይህን ያደረገውን ነገር የተናገረው የእግዚአብሔር ሰው መቃብር ነው ብለው ነገሩት። እርሱም ተዉት፣ ማንም አጥንቱን አያንቀሳቅሰው አለ። አጥንቶቹም ከሰማርያ ከመጣው ከነቢዩ አጥንት ጋር ዳኑ። በሰማርያም ከተሞች የነበሩት እግዚአብሔርን ያስቈጡት ዘንድ የእስራኤል ነገሥታት የሠሩትን የኮረብታውን መስገጃዎች ኢዮስያስ አስወገዳቸው። በቤቴልም እንዳደረገው ነገር ሁሉ እንዲሁ አደረገባቸው። በዚያም የነበሩትን የኮረብታውን መስገጃዎች ካህናትና ሁሉ በመሠዊያዎቹ ላይ ገደላቸው። የሰዎቹንም አጥንት በመሠዊያዎቹ ላይ አቃጠለ። ወደ ኢየሩሳሌምም ተመለሰ። በንጉሡም ሕዝቡን ሁሉ በዚህ በቃል ኪዳኑ መጽሐፍ እንደ ተጻፈው ለአምላካችሁ ለእግዚአብሔር ፋሲካን አድርጉ ብሎ አዘዛቸው። እንደዚህም ያለ ፋሲካ በእስራኤል ላይ ይፈርዱ ከነበሩ ከመሳፍንት ዘመን ጀምሮ በእስራኤል በይሁዳ ነገሥታት ዘመን ሁሉ አልተደረገም። ነገር ግን በይሁዳ ንጉሥ በኢዮስያስ በ18ኛው ዓመት የፋሲካ በኢየሩሳሌም ለእግዚአብሔር ተደረገ። ደግሞም ካህኑ ኬልቅያስ በእግዚአብሔር ቤት ባገኘው መጽሐፍ የተጻፈውን የሕጉን ቃል ያጸና ዘንድ መናፍስት ጠሪዎቹንና ጠንቋዮቹን ተራፊምንና ጣዖታትንም በይሁዳ ሀገር በኢየሩሳሌም የተገኘውን ርኩሰት ሁሉ ኢዮስያስ አስወገደ። እንደ ሙሴም ሕግ ሁሉ በፍጹም ልብ በፍጹምም ነፍሱ በፍጹምም ኃይሉ ወደ እግዚአብሔር ተመለሰ። እንደ እርሱ ያለ ንጉሥ ከእርሱ አስቀድሞም አልነበረም፣ እንደ እርሱም ያለ ንጉሥ ከእርሱ በኋላ አልተነሳም። ነገር ግን ምናሴ ስላስቈጣው ነገር ሁሉ እግዚአብሔር በይሁዳ ላይ ከነደደው ከታላቁ ቁጣው ትኩሳት አልተመለሰም። እግዚአብሔርም እስራኤልን እንዳራቅሁት ይሁዳን ከፊቴ አርቀዋለሁ፣ ይህችንም የመረጥኳትን ከተማ ኢየሩሳሌምንና ስሜ በዚያ ይሆናል ያልሁትን ቤት እጥላለሁ አለ። የቀረውም የኢዮስያስ ነገር የሠራውም ሥራ ሁሉ እነሆ በይሁዳ ነገሥታት የታሪክ መጽሐፍ የተጻፈ አይደለምን? በእርሱም ዘመን የግብፅ ንጉሥ ፈርዖን ኒካዑ ከአሦር ንጉሥ ጋር ሊጋጠም ወደ ኤፍራጥስ ወንዝ ወጣ። ንጉሡም ኢዮስያስ ከእርሱ ጋር ሊጋጠም ወጣ። ፈርዖንም በተገናኘው ጊዜ በመጊዶ ገደለው። አገልጋዮቹም በድኑን በሰረገላው አድርገው ከመጊዶ ወደ ኢየሩሳሌም አመጡት፣ በመቃብሩም ቀበሩት። የሀገሩም ሰዎች የኢዮስያስን ልጅ ዮአክስን ወሰዱት፣ ቀብተውም በአባቱ ፋንታ አነገሡት። ዮአክስም በነገሠ ጊዜ 23 ዓመት ሆኖት ነበር። በኢየሩሳሌምም 3 ወር ነገሠ። እናቱም አሚጣል ትባል ነበር። እርሷም የሎብና ሰው የኤርምያስ ልጅ ነበረች።
እርሱም አባቶቹ እንዳደረጉት ሁሉ በእግዚአብሔር ፊት ክፉ አደረገ። በኢየሩሳሌምም እንዳይነግሥ ፈርዖን ኒካው በኤማት ምድር ባለችው በዴብላታ አሰረው። በምድሩም ላይ 100 መክሊት ብርና 100 መክሊት ወርቅ ፈሰሴ ጣለበት። ፈርዖን ኒካውም የይሁዳ ንጉሥ የኢዮስያስ ልጅ ኢያቄምን በአባቱ በኢዮስያስ ፋንታ ነገሠ። ስሙንም ኢያቄም ብሎ ለወጠው። ኢዮአቄም ብሎ ኤልያቄም ነበር። ኢዮአቄም ብሎ ለወጠው። ዮአክስንም ወስዶ ወደ ግብፅ አፈለሰው፣ በዚያም ሞተ። ኢዮአቄምም ብሩንና ወርቁን ለፈርዖን ሰጠው። እንደ ፈርዖን ትእዛዝ ገንዘብ ይሰጥ ዘንድ ምድሩን አስከበረ። ለፈርዖን ኒካዑም ግብር ይሰጥ ዘንድ ከሀገሩ ሕዝብ ሁሉ እንደ ግምጋሜው ብርና ወርቅ አስከፈለ። ኢዮአቄምም በነገሠ ጊዜ 25 ዓመት ሆኖት ነበር። በኢየሩሳሌምም 11 ዓመት ነገሠ። እናቱም ሄልድፍ ትባል ነበር። እርሷም የሩማ ሰው የፈዳያ ልጅ ነበረች። አባቶቹም እንዳደረጉ ሁሉ በእግዚአብሔር ፊት ክፉ አደረገ።